ብሎ የሚል ትዕዛዝ ከሄድ ኦፊስ ከተሰማ ወንጌላዊት መካነ ኢየሱስ ቤተክርስቲያን በቁሟ ሞታለች ማለት ነው። ከተሰማ ነው ያልኩት። ገና ምንም አላሉም እነሱ ግን አይሉም ብለውም ከሆነ እንሰማለን። አንዳንዴ እንደዚህ ውስጥ ያለውን ነገር በሆነ አገልጋይ በኩል ሾልኮ ሊወጣ ይችላል እና አሁን ይሄ ዳዊት የተባለው ሰው ጌታ ይባርከው እንኳንም አሽልኮ አወጣው እዚህ ቲክታክ ላይ የሚሯሯጡ ማለት ነው። አንድም ደግሞ እንደዚህ ሲሳደብ የነበረ ለዚሁ ቲክታክ ላይ የምናውቀው አንዳንዴ ሰዎች መንፈሳዊ ዓለም ላይ ይነፍስብሃል አልኩ ብራዘር። ነፈሰበት የሚባል ነገር አይደል? እንጀራ ወይ እናቶች ቶሎ ሲጋግሩ ምናም ነገር አክምባሎት ምናም ነገር ካልጫኑበት የነፈሰበት ተብሎ የሚባል ማለት የነፈሰበት ጴንጤ የነፈሰበት መካነ ኢየሱስ የነፈሰበት ሉትራውያን የነፈሰበት ዋቴ ማንም ካቶሊክ ኦርቶዶክስ የነፈሰበት ከሆነ ነፈሰበት ማለት ይገባቸዋል ብዬ አስባለሁ። እና እሱም ቪዲዮ ፈልጋለሁ ማስታወቂያው እሱ ነው። ከቤተ ክርስቲያኒቱ ከሄድ ኦፊስ ቪዲዮውን እንፈልጋለን ብለውኛል። የታገር እንደምኖር ስሜ ማን እንደሆነ ምን እያሰራው እንዳለው በደንብ ራሴን አስታውቂያለሁ። ቪዲዮ የኔንም ጭምር ይደርሳቸዋል ማለት ነው። ኮምፕሌን የምታረጉም ካላችሁም ሄዳችሁ እዛ ኮምፕሌን አድርጉ። የት ሄድ ኦፊስ ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስልኬን ጭር አርጌ ደውዬ አግኝቻቸዋለሁ። ትናንት ረጅም ሰዓት አውርተናል። አይ ቲንክ ማለት ሰዓት እንኳን አይደለም ረጅም ደቂቃዎች አውርተናል ቢያንስ። ኦኬ ስንት ደቂቃ አወራን? የመጀመሪያው ላይ ምን ያህል ደቂቃ እንደሆነ ሁለቴ ነው ያወራነው። ከስብሰባ ላይ ወጣው ነው እንትን ያሉ ከዛም ደግሞ አይ ቲንክ ለ11 ደቂቃ ያህል የመጀመሪያውም ጭምር አለ። የመጀመሪያው ስላልታየኝ ነው ሴቭ ስላላረኩት በወቅቱ አውርተናል። ኦኬ ስለዚህ ቪዲዮውን እንፈልጋለን። ቪዲዮ ያላችሁ ሰዎች ለኔ በውስጥ ላኩልኝ። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። እሺ ለእግዚአብሔር ክብር ይሁን። ኦርቶዶክሳውያን ወገኖች አንዳንዶች ታሳዝኑኛላችሁ። በጣም ነው ታሳዝኑኝ። አንድ ሰሞን ምን ነበር የሚሉት ወደ ቲክቶክ የመጣው ጊዜ አኬ መጣብህ። ድሮ እኔ በገጠር ባደኩበት አባባ ጎድዬ መጣልህ የሚባል ነገር ነበር ሲያስፈራሩን ማለት ነው። አባባ ጎድዬ መጣልህ ምናምን ነገር ተብሎ ይባላል። ህፃናትን ለማስፈራራት መጡብህ ጭራቁ መጡብህ እንደሚባለው ማለት ነው። እና አኬ መጣብህ ነበር ብለው የሚሉት ነበር። ዳር ያስያዝኩት ታወራለህ ከኔ ጋር ብየሰላ ኦኬ በቃል ኪዳኑ ታው እንዴ በደም እንዴታ እሺ ሙሉን ነው የምናወራው ቢሰል ኖ የለም በጎዶሎ ነው የምጮታው አለ። ስለዚህ ዳር ያስያዝኩት ማለት ነው። ኦኬ አሁን ደግሞ ዘማርያም ዘገብርኤል ዘጊዮርጊስ ዘመሐመድ ብለህ ብትል አፍርደቼ ይግጣል አልኩ። እና ታውቃላችሁ አይደል? ስመጣ ታውቃላችሁ ኦርቶዶክሳውያን ታውቃለህ። አሁን እዚህ ፊር ፌንታ ብትቆጣ እግሯን ጥላ መጣች ይባላል። በጣም ብዙ ብሂሎች አሉና ታው አትንደፋደፍ ዝም ብለህ ለማለት ነው። ጸጋ ይብዛላችሁ። ወንድሜ አብዲሳን ጥያቄ ጠይቋል አንዳንድ ሰዎች። ይሄ አሁን አብዲሳ የጠየቀው ጥያቄ ብዙ ኦርቶዶክሳውያንን ያምታታል። እንደዚሁም አንዳንድም የወንጌል አማኞች ኦርቶዶክሳውያንን በተለይ የሚያምታታው ከምን አኳያ ነው? ምንድነው? ተዘከረን እግዚኦ በውስተ መንግሥትከ በከመ ተዘከርኮ ለፈያታዊ ዘየማን እንዛሃሎ ከዲበ ዕፀ መስቀል ቅዱስ ብሎ በሚለው ክፍል ላይ ምንድነው? ለፈያታዊ ዘየማን ጌታ መስቀል ላይ ሆኖ ኤሎሄ ላማ ሰበቅታኒ ወአንተ ተቀድሞ ለአዳም በዊአ ውስተ ገነት አባ ማፀንኩ ነፍሴ ውስተ እዴከ ወይ የተፈጸመ ኩሎ ነገሩ ጆሮን ኮ ቢቆርጡ እኮ አጣቅም። አንዳንዱ ኦርቶዶክስም ብለን እኔ ኦርቶዶክስ ነኝ ምናምን ነገር ብለን ብትለው ማለት ነው አጣቀው። አሁን ምን እንዳልኩ ልርገምህ ልመርቅህ አጣቀው። እሺ ኤኒዌይ እና ወይ ሪፌር እኔም ራሱ አላወቁትም። አሁን እዚህ ጋር አሁን መርከን እንደው ፌር ለመሆን ስፔንዲውን ብታስገባው አይፈታም። ዝም ብላ አሜን በል ዝም ብላችሁ አሜናት አይደለም አሁን ይፈታል ብላችሁ የምትሉት ነገር ነው የማይገባኝ። ዝም ብላችሁ አሜን በሉ። ፔንቴ ሞንክ ማንም ማለት ነው። ኦኬ ወአንተ ተቀድሞ ለአዳም በዊአ ውስተ ገነት ከአዳም ቀድሞ ገነት ገባ። ያ መስቀል ላይ የተሰቀለው ሰው በቀኝና በግራ የተሰቀሉት አልነበረ? በቀኝ በኩል የተሰቀለው ጥጦስ የሚባለው
ኦርቶዶክስ ጦጦስ ብላ ትለዋለች ሰውየው በላቸውን ቁምላቸው አይታወቅም ግን ጦጦስና ዳክራስ ብላ ትላለች ወይ ደግሞ የማናይና ጸጋማይ ማለት የማናይና ጸጋማይ ማለት በእርግጥ የቀኝና የግራ ማለት ነው የማናይ በቀኝ ጸጋማይ በግራ ማለት ነው ኦኬ እና ይሄ ሰው ወደ ገነት ገባ ተብሎ የሚባለው ክፍል ገነት ተዘግታ ነበርና ያቺ ተዘጋቸዋን ገነት ከአዳም ቀድሞ ገነት ገባ ብሎ የሚለውን በዊአ ውስጥ ገነት ብሎ የሚለው ከአዳም ቀድሞ ገነት ገባ ምክንያቱም ጌታ እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብሎ የሚለውን ቃል ስለተጠቀመ ከአዳም ቀድሞ ገነት ገባ ብላ ኦርቶዶክስ ትላለች ይሄ የት ነው ሕማማተ መስቀል በሚባለው መጽሐፍት ላይ ነው ያለው ኤሎሄ ኤሎሄ ላማ ሰበክታኒ ወይ ደግሞ ሕማማተ መስቀል የሚባለው ወይ ደግሞ በዚህ በሰሙነ ሕማማት ጊዜ ያለው ሕማማተ መስቀል ላይ አለ በዊአ ውስጥ ገነት ይሄንን ብላ ካለች ከአዳም ቀድሞ ገነት ገባተልህና ኦርቴ የሉቃስ ወንጌል አንድምታ ማነው የሉቃስ ወንጌል አንድምታ ትርጓሜ ላይ ደግሞ ስታነብ አዳም ጥንቱኑ ገነት ገብቷል ብላ ደግሞ ትላለች እንዴ ለዩ እንጂ ጌታ መስቀል ላይ ሳይሰቀል በፊት አዳም ሞቶ ማነው አብርሃም በገነት ነበር ብላ ትላለች አዳም አይደለም አብርሃም በገነት ነበር ትላለች የሉቃስ ወንጌል አንድምታ ትርጓሜ መጽሐፍቱ አለ እዚህ መረጃ በሽ ነው ብራዘርዬ እንዴ ዝም ብሎ ያለ መረጃ ያወራል ብለህ ካልክ በደንብ ልታጠና ይገባል በደንብ ልታቅ ይገባል እና አብርሃም በገነት ገብቶ ነበር ብላ ትላለች የሉቃስ ወንጌል መጽሐፍ ምዕራፍ 16 በተነገረው ክፍል ላይ አብርሃም በገነት ነበር ትላለች አብርሃም በገነት ከሆነ ከጌታ ከኢየሱስ ክርስቶስ ሞት በፊት ማለት ነው የእስራኤል እስከ ግብጽ ምድር የወጣበት ዘመንና በጌታ ዘመን መካከል የ1500 ዓመት የዘመን ርቀት አለ በለው ኤርሚያስ ኦኬ የእስራኤል እስከ ግብጽ ምድር ከወጡበት እስከ አብርሃም ዘመን ድረስ ደግሞ የ400 ምናምን ነገር ዓመት ርዝመት አለ የዘመን ርቀት መታው አይነን 1500 ሲደመር 400 ኦልሞስት በጌታና በአብርሃም መካከል የ1900 ምናምን ነገር ዓመት የዘመን ርቀት አለ አብርሃም በሉቃስ ወንጌል መጽሐፍ ምዕራፍ 16 ኦርቶዶክስ እንደጻፈችው በአንድምታ ትርጓሜ እንዳስቀመጠችው ቀድሞ ገነት ከነበረ ወአንተ ተቀድሞ ለአዳም በዊአ ውስጥ ገነት ብላ በሕማማተ መስቀል ላይ የተረጎመችው ዜሮ ይገባል ማለት ነው ከአዳም ቀድሞ ገነት ገባ ነው ብላ ያለችው ማንም የሰው ዘር አልገባም ነበር ምክንያቱስ ገነት ተዘግታ ነበር ብሎ ሚል ማለት ወደ አብዲሳ ወደ ወንድሜ አብዲሳ ጥያቄ ሊመጣ ነው ቆይ የተዘጋውን ገነትና ያልተዘጋውን ገነት እኮ አላወቁትም ኦርቶዶክሳውያን ገነት ስንት ነው 2 ነው 3 4 ነው አያውቁ ወይዘሮ ገነት ነው የሚያውቁት ነው ሰፈር ላይ ያሉትን ወይ ገነት የምትባባል የምትሯሯጥ የሆነች ልጃገረድ ኮረዳ እሷን ነው የሚያውቀው ገነት ግን ስንት ናቸው ያሉት ኢየሩሳሌም ስንት ነው ሰማያዊ ኢየሩሳሌም አዲስቷ ኢየሩሳሌም ጽዮን ስንት ነው ሰማያዊቷ ጽዮን ምድራዊቷ ጽዮን ያው የኢየሩሳሌም የተለዋጭ ስሟ ነው የጽዮን ማለት ነው ገነት ስንት ነው 2 ነው ሰማያዊ ገነት አለ ምድራዊ ገነት አለ ሰማያዊ ገነት ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እስከ 3ኛው ሰማይ ድረስ ተወሰዱ ብሎ ያለውን ገነት ብሎ ይለዋል እሱ እዛው ጋር ቆሮንቶስ ላይ ማለት ነው የምድራዊ ገነት ደግሞ ይሄ አዳም የሚባለው 2 እግር ያለው የኔና ያንተ መገኛ እግዚአብሔር በመልኩና በአምሳሉ የፈጠረው ሰውዬ ይኖርበት የነበረ ሎኬሽን ጂኦግራፊ አለ ወንድሜ አብዲሳ የጠየቀው እሱ ነው እሱ የት አካባቢ ነው የሚኖረው የት አካባቢ ነው የሚሆነው ለስልል ከኢትዮጵያ ቀልድን ጀምርና ወደ ዋናው ነገሩ ላይ እንመጣለን ማለት ነው በእኛ በኢትዮጵያውያን ተረትና በኢትዮጵያውያን ቀልድ ነገሩ ቀልድ ብቻ አይደለም የተጻፈ ሁሉ ጭምር አለ ታውቃላችሁ አዳም በኢትዮጵያ ኦርቶዶክስ ቤተክርስቲያን አዳም የተሰራው በኢትዮጵያ አፈር ነው ይላል የኢትዮጵያ አፈር ምን አይነት ነው መረሬ አቦልሴ ቀይ አፈር ምን አይነት አፈር ነው እኔ እንኳን በተወለድኩበት በኦሮሚያ ክልል ላይ ማለት ነው 3 አይነት አፈሮች አሉ እኔ እንኳን ባለበት አካባቢ አቦልሴ አፈር አለ ቀይ አፈር አለ መረሬ አፈር አለ ይሰማል አይደል አዎ
ከየትኛው ነው ደግሞ? አሁን በዚህ ደግሞ እንጨቃጨቅ እንዴ? አርሲ ውስጥ እኔ በተወለድኩበት አካባቢ እነዚህ 3 አፈሮች አሉ። ወደ ሸዋ ደግሞ ብንሄድ የሸዋ ኦሮሞዎች የሰፈሩበት አካባቢ ደግሞ 4 አይነትም 6 አይነትም ሊኖር ይችላል። ወደ ሸዋ አማሮች ደግሞ ወደ ምንጃርና ምናምን አካባቢ ላይ ብትሄድ በረሃት አውራጃ ውስጥ ብትሄድ በረሃት ቆሎ ትምህርት ቤት ስለነበርኩ 2 ነው 3 አይነት አይቻለሁ። አሁን በዚህ ደግሞ ታፋጁን እንዴ? በኢትዮጵያ አፈር ተብለህ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ስንት አይነት አፈሮች ነው ያሏት ኢትዮጵያ? በትንሹ ሸካራ ለስላሳ ከሚባለው መረሬ አቦልሴ ከሚባለው ጋር አብሮ ተጨምሮ ግፋቢል 3 እና 6 እና 7 አይነት አፈር ሊኖር ይችላል። ወርታይ ደግሞ ዲፕ ከቆፈርክ መሬቱ እሱን በኋላ ሳይንሱን ለቢኒል ተሆነ ዝም ብዬ ባልተሰጠኝ ነገር ላይ እንትን እንዳለው ማለት ነው። ድሮ ነው እኔ የተማርኩትኝ 3 አይነት የሰው ዝርያ ነበር። ኒያንደርታል፣ ክሮማግነንና ምን ነበር የሚባል የጥንታዊ ጋርዮሽ ምናምን ነገር ብሎ በሚል ትምህርት ላይ ማለት ነው። በንጉሱ በለውጡ ዘመን ኒያንደርታል፣ ክሮማግነንና ማነው የሚባል የዝንጀሮ አይነት ነበረና ከዚህ እንደዚህ ያለ እየሄደ ቆይቶ ከዛ ደግሞ እንደዚህ ቀና እያለ ምናምን ነገር ብለው እያልኩኝ እኔ እጄ እንደዚህ አድርጌ ጽፍልህ ነበር። አልማው የሚባል አስተማሪ ነው ያስተማረ። ተጣጣለ ነበር ነው ሆሞ ሳፒያን ነው ብቻ ምንም ፒዛም በለው ብቻ የሆነ ነገር ብለውኛል። የአፈርም አይነት ይላል ጂኦግራፊው ማለት የአፈርም አይነት ወርታይ መሬቱ ሲቆፈር እኔ እኮ ጥልቅ ሳይንቲስት እኮ ሆነልህ ነበረ። ጌታ ለዚህ ለተባረከው አገልግሎት ጠርቶኝ እንጂ የሆነ ጂኦግራፊና ሂስቶሪ ላይ አታምታታም ነበር ፊቴ ማለት ነው። ኤኒዌይ እሺ የአፈር አይነቶች አሉ እና ምን ከኢትዮጵያ አፈር ነው የተበጀው አሉ አዳም። የት አካባቢ ብለን ስንል እዚህ ወደ ሰከላ አካባቢ ላይ ጎጃም ውስጥ አሉ። ከብቶች እዛ አካባቢ ሲጠብቅ ታይቶ ነበረ አዳም። የአባይ ውሃ መፍለቂያው ሰከላ አይደል ያለው ጎጃም ውስጥ እና እዛ አካባቢ ላይ ነበረ ከብቶች ግጦሽ ሲያገጥ በዛ ታይቶ ነበር ይላል። አሁን ይህንን የሚሰማ ጉራጌ ቢሰማ ምን ይላል? የለም እኛ አካባቢ ነበር እንሰት ተክሎ ሲያሳድግ ነበር ይላል። የባሌ ኦሮሞዎች ቢሰሙ በፍጹም ሊሆን አይገባም። እኛ አካባቢ አጋዘን እዚህ በባሌ ተራሮች ላይ ድኩላና አጋዘን ሲያድን አይተነዋል ብሎ ሊል ይችላል። ክሌም ያደርጋል ሁሉም በየፈርጁ ማለት ነው። ጎጃሙ ክሌም አድርጎ ባሌው ዝም የሚልበት አንዳች ምክንያት የለም። ጅማው ጥግ ይዞ ታዛቢ የሚሆንበት የለም። እሱም ደግሞ ይላል የአርባ ምንጮቹ የለም አዞ ሲያጠምድ ነበር እኛ ጋር ብለው ቢሉ ምን ልናመጣ እንችላለን? እና እኔ በእውነት ምድራችን ላይ ተውኝ ለምንድነው አሁን ዚያር ውስጥ የከተታችሁኝ? ምድራችን ላይ የሚዋሽ ውሸት ብራዘር። እኔ እንኳን የ7ኛ ክፍል ተማሪው እንደው ትንሽ ገልበጥ አድርጌ ያነበብኩት እና አንተ ኮሌጅ በጥሰ መጫኛም በጥስ ምንም በጥስ አታነብም። እና አዳም ጎጃም ውስጥ ነበራሉ። የተሰራው ከኢትዮጵያ አፈር ነው ዘበነ ነው ያለው። እና ፕሮፌሰር ፍቅሬ ቶሎሳ ሁሉ ጭብር ሲናገሩ ሰምቻለሁ። የተቦካበትም አይነት ውሃው የጣና ሳይሆን አይቀርም። በጣም የሚገርመው ታውቃላችሁ እኛ ምድር ላይ ነው የሲኦልም መግቢያ ኢትዮጵያ ውስጥ ነው ያለው፣ የገነትም መግቢያ ኢትዮጵያ ውስጥ ነው ያለው ተብሏል። እነዚህ ማናቸው እነ ጀማኔ ሰለሞን እነ እህተ ማርያም እህተ ፋጤ ምናምን ብትላቸው የሚያወሩት አለ። ከቤተ ክህነት ጋር የተገናኘ ሶርስ አለ። አሁን እያንዳንዳችሁ በጣም ብዙዎች ስትሄዱ ብዙ መቃብር ትጎበኛላችሁ። የኖህን ሚስት ግን ለምን እንደማትጎበኙ ነው እኔ እንትን ያላለኝ። ጎንደር አሁን ፋሲለደስ ግንብ ስር የሜቴ አይከን የጭልጋ ተወላጅ ናቸው የደቡብ ጎንደር እና እሳቸው የተቀበሩት እዛ ፋሲለደስ ግንብ ስር ነው። የማሚስት አልኩ የኖህ የሴምና የካም የያፌት እናት ማለት ነው። ማን ያየው እሱን ሄደህ ጠይቅ። እንዲህ አይነት ነገር በስርዓት ፕሮፌሰር ፍቅሬ ቶሎሳ ናቸው ሲያወሩ ሰማሁት። እንግዲህ ይታይ
ወደኛስ አካባቢ የተቀበረ የለም የሰማችሁት አርሲ ውስጥ ከጥንታውያኑ ማለት ነው ኖ አይ እኔ ቪዲዮ አለኝ ዘበነ ሙሴ የተማረው ኢትዮጵያ ነው ብሎ እሱ ከሚስቱ ጋር ሚስቱ ኢትዮጵያ አይ አርሲ ስትለኛው እሱም አርሲውኛው አካባቢ አይደል ያው በዛው ምናልባት anyway እና እንደዚህ አይነት ቀልድ አለ እውነቱን ግን ለማወቅ ገነት የት ነበረ ከተባለ ሎኬሽኑን ለማወቅ ከፈለገ በጣም በቃ የኢትዮጵያንም ተረት አለ መስማት የአሜሪካንም ጽሁፍንም አለማንበብ ካነበብክም ደግሞ ሁሉንም በመጽሐፍ ቅዱስ ጂኦግራፊ ቢብሊካል ጂኦግራፊ በዛ ሎኬሽኑን ብቻ መፈለግ አቅጣጫው እዚህ ጋር ነው ብለባተለም 4 ምስክሮች አሉ ይሄን ነገር ሎኬሽኑ በዚህ በመድር ላይ የት አካባቢ እንደሆነ ሊጠቁሙ የሚችሉ መጽሐፍ ቅዱስ የሚነግረን 4 ምስክሮች አሉ 4ቱ ምስክሮች በመጽሐፍ ቅዱስ ላይ ነው ያሉት 4ቱ ምስክሮች ዓለም ከተፈጠረ ጊዜ ጀምሮ የነበሩ ናቸው አንደኛው ጠፍቷል ሶስቱ ግን በህይወት አሉ እነሱም እነማን ናቸው ወንዞች ናቸው ወንዞቹ አንደኛው ጊዮን የሚባል ወንዝ አለ የኢትዮጵያን ምድር ይከባል ብሎ ይላል ሁለቱ ወንዞች ደግሞ ኤፍራጥስና ጢግረስ የሚባሉ ወንዞች አሉ እነዚህ በጥንት አሶራውያን አሁንም ደግሞ ኢራቅ የቀድሞው ባቢሎናውያን በዛ ምድር ላይ ይፈሳሉ እነዚህ ወንዞች አሉ 4ቱ ማነው 3ቱ ማለት ነው በተለይ ይሄ የጊዮን ወንዝ የሚባለው አሁን በቅርብ ካገኘሁት አንዳንድ መነሻ በጥንት ፐርሺያን ምስራቃዊ ግዛት ላይ የነበረ ወንዝ ነው ተብሎ የሚባል ክሌም ደግሞ የሚያነሱ ምሁራን አሉ ከኢትዮጵያ ከኛ የሚመጣው ከኢትዮጵያ የሚወጣው እሱኛው አይደለም ጊዮን የሚባል ወንዝ የፐርሺያ ወይ የኢራን ከሱ ምስራቃዊ ፓርት ላይ ያለ ወንዝ አለ እሱ ነው ጊዮን የሚባለው ብለው የሚሉ አሉ አይ አንዳንዶቹ ደግሞ የለም ጊዮን የሚባለው እዚህ ኢየሩሳሌም ከተማ ውስጥ ምንጭ አለና በንጉሱ በሕዝቅያስ ዘመን የነበረ ንጉሱ ሰለሞን የዳዊት ልጅ ካህኑ ሳዶቅና ነብዩ ናታን ሌሎችም የእስራኤል ነገስታት የእስራኤል ከዳዊት ጋር የነበሩ ኃያላን ሁሉ ሆነው ንጉሱ ሰለሞንን ወስደው ያነገሱበት ቦታ ነው ተብሎም ደግሞ እንደዛ ክሌም የሚያደርጓሉ የጊዮን ምንጭ ነው የሚለው ውሃ ነው አለ ግን እሱ ያ በምስራቅ በኢየሩሳሌም ምስራቅ የቄድሮንን ፈፋ ተከትሎ የሚፈስ የነበረ ወንዝ ነው ምንጩ አሁንም ጭምር አለ ወደ ወንዝነት ተቀይሮ ሄዚካያ ታናል ብሎ የሚል ዩቲዩብ ላይ ብቻ ገብተህ ክሊክ አድርገህ ሄዚካያ ታናል ጀሩሳሌም ብለህ ብትል ውሃው አሁንም በዛ ይወርዳል እሱ የጊዮን ውሃ ነው ብለው ይላሉ የውሃው ምንጭ ከየት እንደሆነ አይታወቅም መድረሻው የት እንደሆነ አይታወቅም ግን ኢየሩሳሌም ከተማ ውስጥ ይፈሳል በውስጥ አሳይተናቸዋል ደጋግመን አንተ እንዳፋር ጎረምሳ ጥርስን እየፋቀ መጣ በቃ ጆሮ እያልክ እየኮረኮርክ ምንም አታነብም አጠይቅም ሌሎቾች ማለት ታች ለሚሳደቡት ነው ይሄን ብየምለው እና ግን ካያችሁ በደንብ እንደዛ አለ ኦኬ ታዲያ እነዚህ ወንዞች መዳረሻቸው የት ነው ቢያንስ እሺ የኢትዮጵያውንም የኛ የኢትዮጵያን አባይን መዳረሻው የት ነው አሁን እዚህ በጠይቀው ማይክ ምንድነው ሆነው ነው ያው ግብጽ ነው እንዳመልስ አብዲሳ እንዳመልስ አሁን ለታች የሚንደፋደፍ ሁሉ ናመልስ ተብሎ ይባል የአባይ መነሻው ከየት ነው መድረሻው የት ነው ብዬ መነሻው ማየው እንግዲህ እዚህ ከቀበና ነው ብሎ የሚል ዝም ብሎ ገልቱ የሆነ ትውልድ አለ ምንም አያነብ ወይ በትክክል አይሰሙ በተለይ ኦርቶዶክሳውያኖቹ እንደዚህ ናቸው ተገም ብሎ ጆሮውን እንትን ይላል ምንም በትክክልም አይሰማም ከሰማም ከጥቂቶቹ በስተቀር ማለት ነው ኦኬ የት ነው መነሻው መድረሻው የት ነው የዋቢ ሸበሌ ወንዝ ከየት ነው የሚነሳው መፍለቂያው የራሳችን ወንዞች ማለት ነው አዋሽ ከየት ነው የሚነሳው የት ነው የሚያልፈው የት ነው መጨረሻ ግቡ የት ነው በጅቡቲ አርፎ ወደ አሜሪካ ይፈሳል ብሎ የሚል አንዳንድ አሁን እዚህ አይጠፋም ብናስገባ እውነቴን ብየምልህ
ከዚህ ትውልድ ጋር ነው ተቆጥረን 130 ሚሊዮን ደረስን የምንባለው ማለት ነው። አዋሽ የት ነው መጨረሻው? ከየት ነው የሚነሳው? ባሮ፣ ተከዜ፣ የኢትዮጵያ ወንዞች፣ የሀገሬ ወንዞች ማለት ነው። እኔ በተወለድኩበት አካባቢ ያለውን ቶ አርሲ ውስጥ አርባጉ አካባቢ ላይ ወስጄ ባሳይ በጣም ትልልቅ ጅረት ወንዞች አሉ። ሆምባ፣ ፈረቀሳ የሚባሉ ማለት ራሚቻ፣ ጎራ፣ አርባ ዲማ፣ አርባ ጉራቻ የሚባሉ ወንዞች አሉ። አታውቅም ወዴት እንደሚፈሱ በጋ ከክረምት የሚፈሱ ወንዞች ማለት ነው። አታውቀውም። አሁን እንኳን ስለ ኤፍራጥስና ስለ ጢግረስ ስለ ጊዮን ወይ ደግሞ ስለ ፊሶን ስለሚባለው ወንዝ በጠይቃ አታውቀውም። በተለይ ኦርቶዶክሳውያኑ ማለት ነው። ወዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ነው የምትለው ጠዋት። ጂኦግራፊ አታነብም። ቢብሊካል ጂኦግራፊ የሀገራችንን ጂኦግራፊ አታውቅም። ወንዞቻችንን አታውቅም። ወዴት እንደሚፈሱ ከየት የሚፈሱ አንተ ምን የምታውቀው ነገር የለም። ተመጣና ደግሞ ወይ በጥንቃቄ እንኳን አሰማም። ኤኒዌይ ስለዚህ ወንድሞች ይሄ ጢግረስና ኤፍራጥስ የሚባለው ወንዝ ያሁኑ ኢራቅ ውስጥ አለ። ከጥንትም ጀምሮ ኤፍራጥስና ጢግረስ ብሎ የሚለው ዘፍጥረት መጽሐፍ ምዕራፍ 2 ላይ የኛም ይሄ ጊዮን ብሎ የሚለው አባይ የኢትዮጵያን ምድር ይከባል ነው ብሎ የሚለው አለ ማለት ነው። ወንዛችን እንግዲህ ከኢትዮጵያ ከጎጃም ክፍለ ሀገር ከሰከላ ከዛ ይነሳል የአባይ መፈለቂያው ለማየት ችያለሁ። እኔ በቆሎ ትምህርት ቤት በነበርኩበት ሳለ ባህር ዳር ከተማ ላይ ደግሞ በተለይ ዜማ ትምህርት ቤት ጊዮርጊስ ነበርኩኝ። የኔታ ግሩ የሚባሉ አይ ቲንክ አባ ፋሪስ ያውቋቸዋል ብዬ አስባለሁ። የኔታ ግሩ የሚባሉ የዜማ መምህር አይነ ስውሩ ማለት ነው የጊዮርጊሱ። ሽምጥ ሚካኤልም የተወሰነ ጊዜ ነበርኩ የኔታ መንግስቱ ጋር ቅዳሴ ማለት ነው። እና ያኔ በነበርኩበት ጊዜ በተለይ ጊዮርጊስ በነበርኩበት ጊዜ የአባይ ወንዝ በጣና ላይ ሲሄድ በቃ የተለየ ውሃ የራሱ ውሃው የሐይቁ ውሃና የወንዙ ውሃ የተለየ ነበር። በላው ላይ ሲሄድ አቋርጦ የሚሄድበት ማለት ነው። አባይ ማዶ ገብርኤል እንደዚህ ህንጻ አልተሰራም ነበር። እኔ እዛ ኮሌጅ ትምህርት ቤት በመማርበት ሰዓት ላይ የምታውቁት ማለት ነው። ኦኬ ለማየት ችያለሁ። ስለዚህ ከሰከላ ነው የሚነሳው ጎጃም ውስጥ መድረሻው የት ነው? ታላቁ ባህር ሜዲትራኒያን ነው የሚገባው ወንዙ ማለት ነው። ለምንድን ነው ይሄንን ማወራው? ወንድሜ ከጠየቀኝ ጋር ገነት የት ነው ብሎ የሚለው ማለት ነው። ሎኬሽኑ ምድራዊ ሎኬሽኑ እኔ አፌን ሞልቼ የምናገረው በዚህ በጥንት መካከለኛው ምስራቅ በሚባለው በዌስተርን ኤዥያ ውስጥ እንደሆነ አስረግጬ እነግርሃለሁ። ተሳስተሃል ብሎ የሚል ሰው ካለ ይግባና ከኔ ጋር ያወራ። ይሄ 7ኛ ክፍል ተማሪ በጂኦግራፊ ቡና በብረት ምጣድ ላይ እንደሚቆላ እንዴት እንደማምሳ አሳያለሁ። ገባና አውራ። ተሳስተሃል፣ ውሸት ነው፣ እንዴት ትላለ? በደቡብ አውሮፓ አይደለም እንደሚሄደው፣ በሰሜን አፍሪካ አይደለም እንደሚሄደው ብለህ ናና ሞግት። የፈለከው ኮሌጅ በጥስ፣ መጫኛም በጥስ፣ በታጥስ ዌስተርን ኤዥያ ላይ ባሉት ሰፊ ግዛቶችን ያካልላል። ወንዞቹ በእነዚሁ አካባቢ መዳረሻቸው ያንዳንዶቹ መነሻቸው መዳረሻቸው በተለይ መዳረሻቸው እዛ ስለሆነ ማለት ነው። የጢግረስና የኤፍራጥስ ወንዝ መዳረሻው የት ነው? ጻፉ ሲከታች። ይሄው ዘፍጥረት መጽሐፍ ምዕራፍ 2 ነው ማነበው የምናገረው። የኤፍራጥስና የጢግረስ ወንዝ መነሻውን ባጣቁት እንኳን መዳረሻው የት ነው? ምክንያቱም እነዚህ ወንዞች ገነትን ያጠጣሉ ብሏል። ሎኬሽን ነው ማለት ነው። ሎኬሽን ነው ማለት ነው። ሃሌሉያ። አስረግጬ ነው የምነግርህ። ስለ አታምታታም። ሜዳው ገደል ነው የሚሆንብህ። የት ነው መዳረሻቸው? ኤፍራጥስና ጢግረስ የት ነው መዳረሻቸው? ቪክቶሪያ አለ ወንድማችን። ነጭ አባይ ነው እሱ መነሻው። ብራሰር ቪክቶሪያ በቅንነት ስላልክ ነጭ አባይ የሚባለው ነው ከቪክቶሪያ የሚነሳ። ነጭ አባይ የሚባለው ከቪክቶሪያ ይነሳል ወንድሜ። ኦኬ የት ነው ምንድነው መዳረሻቸው? መነሻቸውን እንኳን ተውት። መዳረሻቸው የት ነው? የጢግረስና የኤፍራጥስ ወንዝ መዳረሻቸው የመጨረሻቸው ከኛ ከኢትዮጵያ የሚነሳው የት ነው የሚገባው? ታላቁ ባህር ሜዲትራኒያን ማለት ነው።
ያው በግድባችን በኩል ይወጣል ሱዳን ከዛ ግብጽን አካፍሎ ከፍሎ ማለት ነው ለሁለት ያው ሙሉ በሙሉ በግብጽ ላይ ሄደው ይሄ ራምሴ የሚባል ምድር ታውቃላችሁ እስራኤላውያን ሰፍረውበት የነበረ በአባይ ወንዝ ሸለቆ ላይ ነበረ ራምሴ ወይ ደግሞ ጌሳም የሚባለው ምድር ረግረጋማ በአባይ ሸለቆ ደግሞ በአባይ ተፋሰስ ላይ ያው ግብጽ ከጥንት ጀምሮ ልማቷን አድርጋ ረሃብም ነክቷትም አያውቅም ከውሃው የተነሳ ማለት ነው በእነ ዮሴፍ ዘመን ረሃብ በነበረበት ዘመን ሁሉ ጭምር እየበሉ ነበር ኤኒዌይ ስለዚህ ታላቁ ባህር ሜዲትራኒያን ላይ ነውና ከሎኬሽን አቅጣጫ ቦታውን ኤግዛክትሊ ይሄ ነው እዚህ ጋር ነው ብሎ ለማለት ቢቸግርም እነዚህ አራት ወንዞች ኪዮን ኤፍራጥስ ጤግረስና አንደኛው ፊሶን የሚባለው ወንዝ ነው የኤውላጥን ምድር ይከባል ይላል ይሄ የኤውላጥ ምድር የሚለውን እኔ በጥቂቱ ከሰማሁት ከሰዎች ማለት ከምሁራን ማለት ነው ቪዲዮ ስላለ ማለት ነው ጂኦግራፊ ደስ ይለኛል ጂኦግራፊና ሂስቶሪ በጣም ደስ ይለኛል የእውነት ሌላውም እንደዚሁ ማለት ነው አንዳንዶቹም ብዙ ባይመቹኝም ግን ከትምህርት ምን መርጠዋል አይደለ ምን ወስደው እሱ ላይ በጣም ጥሩ እሰማለሁ የሚናገር ከኔ የተሻለ በጣም ብዙ ዕውቀት ያላቸው ሰዎች አሉ የተማሩና ሲያወሩ በጣም ነው የምሰማው ጭጭ ብዬ ነው የምሰማው በደንብ ስጽፍ ወረቀትም ላይ ነው የምጽፈው በተለይ ደግሞ እዚህ ነው የምጽፈው እግዚአብሔር እንደዚህ የመስማትን እንትን ሰጥቶኛል ጌታ እግዚአብሔር ይባረክና ይሄ ፊሶን የሚባለው ወንዝ የኤውላጥን ምድር ይከባል ይላል ኤውላጥ የሚባለው ምድር ጂኦግራፊውን ለማግኘት እንግዲህ በጣም በዚህ በዘርፉ ላይ ያጠኑ ምሁራን እነሱ በደረሱበት ነው እኔ ምንም ምደርስበት የለም እነሱ በደረሱበት በኖርዝ ሱድ አረቢያ ግዛት ውስጥ በተለይ ጆርዳን የቀድሞ ሞዓብና አሞናውያን ተብሎ በሚባለው እሱ ጋር አግኝተነዋል ብለው ወደ ኩዌት ነው የሚፈሰው ጂኦግራፊውን ምናልባት እዚህ ላሳያችሁ ይችላል እና ወደ ኩዌት ነው የሚያቀነው የፊሶን ወንዝ የተባለው አሁን ለምሳሌ ኦጽ የሚባለው ኢዮብ የነበረበት ምድር የት ነው ኦጽ ጻድቁ ኢዮብ የነበረበት ምድር ኦጽ ብሎ ይለዋል የት ነው ያለው አያውን ይሄንን በእኛ ዕውቀት የሚደረስበት ሊሆንም ይችላል ላይሆንም ይችላል ከደረስንበትም በጣም ብዙ የታሪክ መዛግብትን በተለይ ጂኦግራፊን ማየት አለብን ኤንሸንት የተባሉ ጥንታውያን ጂኦግራፊ ካርታዎችን ማየት አለብን ደግሞ ከኔ ዕውቀት በላይ የሆነውን ከኔ ዕውቀት በላይ እንግሊዝኛ በደንብ ማንበብ የሚችሉ በደንብ መስማት የሚችሉ አንዳንዴ አላውቅም በል በቃ ይሄ ነው ቅኑ ጽድቁ ይሄ ነው ካላወቅ አላቅም ኦኬ ካላወቅ አላቅም ከኔ ይልቅ በጣም እንግሊዝኛን ጥሩ አድርገው የሚናገሩ ጥሩ አድርገው የሚሰሙ ጥሩ አድርገው የሚያነቡ ያነበቡትን የሚረዱ ስኮላሮች ሰዎች በዘርፉ ላይ ሞያ ያላቸው ሰዎች ለብዙ ዘመን የደከሙበትን ያንን በደንብ አጥንተው በደንብ አይተው የሚናገሩ ሰዎች ሲመጡ አንተ አርምሞ ታረግና ተሰማለ ማለት ነው እንደ ጥሩ ንብቅሰ እንጂ እንዴት እሱ ምናምን እኔ ያለው ኖ ሁሉን አናቅም ብራዘር ሁሉን አናቅም እና እነዚህ በዘርፉ ላይ ያጠኑ ሰዎች ከዚህ ከሰሜኑ የሱድ አረቢያ ወይ ደግሞ ጆርዳን የሚባለው በእርግጥ ጆርዳን ሱድ አረቢያ ግዛት ውስጥ አይደለም የቀድሞ ሞዓብና አሞናውያን ኤዶሚያስ ምድር ነው የሳውዙ ፓርት ኤዶሚያስ ነው የኖርዙ ፓርት አሞናውያን ነው የሚድል ደግሞ ያለው ሞዓብ አቤት ካርታውን ልኬልሃለሁ ቼክ አድርገው ቴንክ ዩ ወንድምነት እና ፊሾን የሚባለው ወንዝ ከዛ ይጀምራል ብለው በዘርፉ ላይ ያጠኑ ሰዎች ይናገራሉ ማለት ነው ቴንክ ዩ ወንድምነት እሺ ቆርጣታላችኛዋል የፊሶንም ሁሉ ጭምር ፊሾን ብለህ ዘፍጥረት መጽሐፍ ምዕራፍ 2 ላይ አሉ የታሪክ እዚህ እኔ አይ ቲንክ ቆይ እዚህ ላይ ካገኘሁት ታብሌት ላይ ካገኘሁት ላስቀምጠውና የፊሶን ይሄኛው የኤፍራጥስና የጤግረስ ወንዝ ነው በተለይ የጊዮን የሚባለውን ብለው ያሉት አንድ ምሁራን አይ ቲንክ የኛን የኢትዮጵያን ታሪክ ለማጥፋት ብለው ከሆነ አልቀበልም ግን በርጋታ መታየት አለበት ያ ማለት ነው በርጋታ መታየት አለበት በተለይ የጊዮን ወንዝ ከኢራን ምስራቃዊ ላይ የሚሄድ አንድ ጊዮን ተብሎ የሚጠራ ወንዝ አለ እሱ ሳይሆን አይቀርም ብሎ ሚል መላምታቸውን ያስቀምጣሉ
እኔ ግን መጽሐፍ ቅዱሳችን ኢትዮጵያ ብሎ ስላለ ከኢትዮጵያ ነው የሚይዘው። እሺ እሰጥሃለሁ ወንድሜ፣ አንዴ ቆይ እሰጣቸዋለሁ። ለሰላምታ እንኳን ጊዜ አልሰጠውም፣ ዝም እያስረዘምኩኝ። ኤኒዌይ በዚህ ጉዳይ ላይ ከሆነ ወንዞቹ መነሻቸው በተለይ መድረሻቸውን ካየን ተባረክ ኤርሚ። አይ ተባረክ፣ በጣም ጥሩ ነው። ማን ያውቃል በሚል ከቤተሰብም ጋር ስናወራበት ነበርና ሌሎችም ሰዎች ሲጠይቁኝ ቆይ ኤርሚን አንድ ጊዜ ሲኖረው ቀድሜም ስትገባ የጠበቅኩ ሌላ ፕሮግራምህን እንዳልሻማብህ ብዬ ነውና ተባረክ፣ ጌታ ይባርክ። ተመልሷል። ትንሽ የባቢሎንም ነገር ትንሽ ብነካው ዝም ብሎ ባቢሎን ኢራቅ ውስጥ እንዳለ ሰማለው ሚድል ኢስት አካባቢና ቴንክ ዩ ኤርሚዬ የምትለው ነገር ካለ በለ እንጨምርላለን። ቢኒያም አለ ሰሙሻም ስለመጣ የፊሾን ወንዝ እሱ ላይ ነው እየተናገርኩ የነበረው። ቢኒ ካገኘው ታገኘዋለህ፣ ታይፕ ታደርገው ማለት ነው። ሎኬሽኑ እዚህ ነው ብለው ይላሉ። ያ ወንዝ አሁን ደርቋል። የፊሶን ወንዝ የሚባለው የለም። የኤውላጥ ምድር ይባላል። ኤውላጥ የሚባለው ምድር ለማግኘት ወደ ጥንታዊ ወደሆነ በጣም ኤንሸንት ወደሆነ ጂኦግራፊ መሄድ አለብን። ኦኬ፣ ከየት ያካልል ነበረ? ለምሳሌ አሁን ቅድም እንዳልኳችሁ ኦጽ የሚባለው ጻድቁ ኢዮብ ይኖርበት የነበረ ምድር ኦጽ ብሎ ይለዋል። በኦጽ አገር ጻድቅ ሰው የነበረ ኢዮብ ይኖር ነበር ብሎ ይለናል ኢዮብ መጽሐፍ ምዕራፍ 1 ላይ። ኦጽ የት አካባቢ ላይ ነው የሚኖረው? አሁን ማን ተብሏል? ምክንያቱም ብዙ አገሮች ጠፍተዋል። ታውቃላችሁ፣ እንደጠፉ ስማቸውን በዛው ጠፍቷል። በቃ አሁን በመጽሐፍ ቅዱስ ላይ ካልሆነ በስተቀር አታገኛቸውም። ለምሳሌ አሁን መጽሐፍ ቅዱስን የማያውቅን ሰው የሞዓብና የአሞናውያን የኤዶሚያስ የአማሌቅ ምድር የቱ ጋር ነው ብለህ ብትል አያውቀው። መጽሐፍ ቅዱስን የሚያውቅና የመጽሐፍ ቅዱስን ጂኦግራፊ የሚያውቅ ቢብሊካል ጂኦግራፊ የሚያውቅ ሰው ካልሆነ በስተቀር ያነበበ ሰው ካልሆነ በስተቀር ከእስራኤል ምስራቅ፣ ከእስራኤል ምዕራብ፣ ከእስራኤል ደቡብ፣ ከእስራኤል ሰሜን የቱ ጋር ነው የሚያዋስነው ተብሎ ቢባል አያውቀውም አንዳንድ ሰው ማለት ነው። ስለዚህ መጽሐፍ ቅዱሳችን ታውቃላችሁ ጂኦግራፊን ሁሉ ይናገራል ማለት ሎኬሽንን ይጠራል፣ ይናገራል፣ አገሮችን ይጠራል፣ ቦታን ይጠራል፣ የቆመ ትክል ድንጋይን ሁሉ ጭምር ይነግራል። ለምሳሌ ማነው አዶንያስ የሚባለው የዳዊት ልጅ መስዋዕትን ሄዶ የሰዋበትን ቦታ አለት ነው ይጠራዋል። እንደዚሁም እስራኤል በአቤኔዘር ሰፈሩ ይላል በአንደኛ ሳሙኤል መጽሐፍ ምዕራፍ 4 እና 5 ላይ ስናጠራ ፍልስጤማውያን በአፌቅ እስራኤላውያን በአቤኔዘር። አቤኔዘር ብሎ የሚለው እግዚአብሔር እስከዛሬ ረድቶናል ብሎ የሚለው አቤኔዘር የሚባለው ድንጋይ አለ፣ የቆመ ድንጋይ ማለት ነው። አለት ነበረ፣ በዛ በአቤኔዘር ሰፈሩ ብሎ ይላል። ቦታን ሁሉ ይጠራላል፣ የቆመ ድንጋይ ካለ ይጠራላል። እና ያ አካባቢ የት አካባቢ ላይ ነው ያለው ለማጥናት በጣም ጊዜ ይጠይቃል። ካጠናንም ጥሩ፣ ካላጠናን ደግሞ ያጠኑ ሰዎች ሲናገሩ በደንብ መስማት ጥሩ ነው ለማለት ነው። የምድራዊዋ ገነት ሎኬሽን ነው፣ እዚሁ ምድር ላይ ያለ ነው። ያ የአትክልት ስፍራ የተባለው አሁን ጠፍቷል፣ የለም። ወንዞቹ ግን ገነትን ያጠጡ ነበር ብሎ ስለሚል ወንዞቹ ምንም አይ ቲንክ አላጎሪያ አድርገን እንኳን ራሱ ልናጠፋቸው አንችልም። ወንዞቹ ወንዞች ናቸው። ከኛ ከኢትዮጵያ የሚነሳው ሜዲትራኒያን መጨረሻ ይሆናል፣ የኤፍራጥስና የጢግራስ ወንዝ አለ። ይሄ ደግሞ ፊሾን የሚባለው ወንዝ አሁን ሰላምታ ወንድሞች ይስጡና ካርታ ላይ ፈልጌ አይ ቲንክ ዳውንሎድ አድርጌዋለሁ ባለፈው፣ እሱን አሳያችኋለሁ ለማለት ነው። ተባረኩ። ከዛ ወደሚቀጥለው ክፍል ላይ እንመጣለን። እንኳን ደህና መጣችሁ። ቢኒያው ሰላም በል ታዴ እና አይ ቲንክ እንደዚህ አይነት ስማውን ባትጠቀም ምን አለበት ወንድሜ? ሴቱን ወንድ አላውቅም። የከሸፈት ኤርሚያስ ነኝ። ይቅርታ፣ በጣም ይቅርታ። ኤርሚያስ ነው ስሜ። ኧረ ተው በቃ ኤርሚ፣ ይሄን የመሰለ ስም ይዘህ የከሸፈ ትውልድ እኮ በጣም እኮ አደገኛ ቃል ስም ጥሩ አይደለም። እሺ ኤርሚ፣ ስለቸኮልክ ለአንተ ልስጥህ፣ ከዛ ወንድሞች ሰላም ይላሉ። አዎ ሌሊት ነው እኔ ጋር እና ረጅም ቀን እኔም ቤት ከፍቼ ከራከር ነበር ምናምን ነገር እና ጠይቅ ነበረ። ጀስት ከአንተ መማር ፈልጌ ነው የመጣው። በምን እንደምትከራከር የነበረው ሌላ አርዕስት እንዳትከፍትብን አይደለም። ከዚህ በፊት ያው ሃይማኖታችን የኦርቶዶክስ ነኝ። ሃይማኖታችን በመስማት ነው እስከዛሬ ድረስ የኖርኩትና መጽሐፍ ቅዱስ ማንበብ ጀመርኩ። በመጽሐፍ ቅዱስ ማንበብ ላይ ደግሞ ስረዳ የሚናገረው መጽሐፍ ቅዱሱ ምንድነው የሚለው? መጽሐፍ ቅዱስ ጠቅላላ ኢየሱስ ክርስቶስን ነው የሚጠቅሰው። ስለዚህ በአማላጅነት ደረጃ እኔ ኢየሱስ ክርስቶስ ከአብ ጋር እንዳስታረቀኝ ነው ወንጌላቱም ሐዋርያቶችም እየተናገሩ ያሉትና ሌላው አማላጅ የሆነበት ምክንያት ምንድነው ብዬ ጠየቅኩኝ። መልስ ድቡን የበዛብኝና ጀስት ካንተ ጋር መጥቼ ጥያቄን ጠይቄ መልስ አገኛለሁ ብዬ አሰብኩ። ኦኬ መልካም። እሺ እናወራለን፣ ወንድሞችም ያወራዋል።
ጠብቀንሽ ቢኒ ሰላም በል ታዴ ሰሞ ወንድሜ ሰላም በል ቤካ እንደዚሁም ቆሞስ ሰላም ይበሉና ከዛ እንቀጥላለን። ቶሎ ወገኖች እዚህ ቀድሞ የተነሳውም ላይ ወንድማችንም ኤርሚ የጠየቀውም ላይ እንሄድበታለን። እሺ ወገኖች የጌታ ሰላምና ጸጋ ይብዛላችሁ። አሪፍ ሀሳብ ነው የተነሳው፣ በደንብ እንሄድበታለን። ታቡ ግን ትንሽ ከፍ ማለት አለበት። ሼሩም ታቡም ከፍ ማለት አለበት እና ቀጥሉበት፣ ግፉበት። እንቀጥላለን። ሰሙዬ እንኳን ደህና መጣ። ታዴ እዚህ ውስጥ ያላችሁ አብዲሳ፣ ቤኪ፣ ኤርሚያስ ወይንም በቅንፍ የከሸፈው ትውልድ የሚለው ወንድሜ ማለት ነው። ከዛ ደግሞ ፋሬስ ቆሞስ፣ ሁላችሁም የጌታ ሰላምና ጸጋ ይብዛላችሁ። እንዲሁም ሌሎች ክርስቲያኖች ሁላችሁም የጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። እሺ ቴንክ ዩ ታዴ ሰላም በሉ። ከዛ ሰሞን ኤርሚዬ ወንድምነት እንዴት ነህልኝ? ጌታ ዘመንህን ይባርክ። ቢኒሻ ሰላም ብያለው። ጌታ አንተም አብዝቶ ይባርክ። ቅድም በጣም ጥሩ ኢንፎርሜሽን የሰጠህን ያላያችሁ ወገኖች ከተቆረጠ ዩቱብ ላይ ምናምን ቢኒ በደንብ አድርጎ ዮኒ ቤት ጥሩ ነገር አሳይቶናል። እዩ ትላለሁኝ። ጌታ ክብሩን ይውሰድ። ጌታ ይባረክ። በዚህ ሰዓት ራሱ እንደዚህ አምጥቶን ብዙ ጊዜ እንረሳለን ምን አይነት አምላክ እንዳለን። መተንፈሳችን እንኳን እዚህ ቁጭ ብለን መነጋገራችን ራሱ በጣም ቢግ ዲል ነው። ይህንን ሞመንት ያጡ በጣም ብዙ ሰዎች አሉና እታች ያላችሁም ካመንት የምታደርጉ የምታዳምጡ ጌታ ክብሩን ሁሉ ይውሰድ። ለዚህ ሞመንት ስላበቃን እግዚአብሔር ይባረክ። ቴንክ ዩ ኤርሚዬ። ቴንክ ዩ። እሺ ወንድማችን፣ እሺ ታብና ኮፒሊንግ ሼር አድርጉ። ተባረኩ። ወደ 760 ማነው 50 ሰው አለ። ቢሃይንድ ባይ የምትሰሙ ብዙ ሺህ ሰዎች አላችሁ። ተባረኩ። እሺ ወንድሜ ሰሙሻ እንኳን ደህና መጣ። ሰላም በልና እዛ ቤካ እንቀጥላለን። እሺ ሰላም ክርስቶስ ከእናንተ ጋር ይሁን። እግዚአብሔር ወዶ ፈቅዶ በስሙ እዚህ ቦታ ስለሰበሰበን መጀመሪያ እግዚአብሔር እናመሰግነዋለን። ከታችም ላላችሁ ከላይም ላላችሁ እግዚአብሔር አምላክ ፍቅሩን ቸርነቱን ጸጋውን ሰጥቶ በቤቱ ያቆየን። ኤርሚሻ ሁላችሁንም ሰላም ብያችኋለሁ። ተባረክ ወንድሜ ሰሙሽ። ቴንክ ዩ ቤኪ ሰላም በል። እሺ ሰላምና ጸጋ ይብዛላችሁ ወገኖች፣ ከላይም ከታችም ያላችሁ። ኤርሚ እንኳን ደህና መጣ። ጸጋና ሰላም ይብዛል። በርታ ወንድማችን፣ ተባረኩ። እሺ ተባረክሽ ወንድሜ። ኦኬ ኤርሚ ፒሶን ወይንም ፊሾን የሚባለው ወንዝ አሁን የለም አይደል? ኢን ኤግዚስተንስ የለም፣ ጠፍቷል። የሳውዲ አረቢያን ምድር የሚያቋርጠው ነበር። አዎ እሱ ደርቋል። ወንዙ የለም፣ ጠፍቷል። በደንብ በዘርፉ ላይ ያጠኑ ሰዎች ሲናገሩ ነው የሰማሁት። እዚህ ጋር ለማሳየት በጣም ብዙ መላምቶች አሉ፣ ግን በደንብ ዘርፉ ላይ ያጠኑ ሰዎች ማለት ነው። በተለይ ሆምወርኩን ደግሞ ልክ አሁን እንዳንተ እንደ ሰሙሻ አይነት ብትወስዱትና ብታዩት በጣም ደስ ይለኛል። እኔ በቅርብ ጊዜ ይሄ የጥንት መካከለኛው ምስራቅን የተወሰነ የአቅሜን ያህል ለማንበብ እፈልጋለሁ፣ ለማጥናት እፈልጋለሁ። እንደው ጥሩ የተሻለ እውቀት ያላቸው ሰዎች ባገኝ ራሱ ሞር ብማር አሁን ካለኝ ላይ የአምላኬን እግዚአብሔርን ቃል ሳስተምር ያልሆነ መላምት ብቻ እንዳልናገር ለጥንቃቄ ይረዳልና እዚህ ጋር ሳሳያችሁ ለምሳሌ ፊሾን የሚለው ወንዝ በሳዑዲ አረቢያ ክልል ውስጥ ነው አለ ተብሎ የሚባለው የኤውላጥ ምድር የሚባለው በምድር በአገሩ ደረጃ ብንሄድ ማለት ነው። ኖ ጊዮን አይደለም ብራዘር፣ ፊሶን የሚባለው ወንዝ ነው። የኤውላጥን ምድር ይከባል ነው የሚለው ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 11 ላይ አይ ቲንክ ባልሳሳት ዘፍጥረት 2:11 ላይ አዎ ዘፍጥረት መጽሐፍ ምዕራፍ 12 ለማናው ምዕራፍ 2 ቁጥር 11 ላይ ማለት ነው። ምዕራፍ 2 ቁጥር 11 ላይ ፊሶን የሚባለው የኤውላጥን ምድር ይቀባል ይላል። ይሄ የኤውላጥ ምድር የሚባለው ጥንታዊ የሆነ ጂኦግራፊ ላይ
ሄደ ምናልባት የነቢያት መጽሐፍት ነቢያት አንዳንዴ እነዚህን የጥንት ሀገሮችን ይጠራሉ። ጥንታውያን የሆኑ አገሮች አሁን ዛሬ በካርታ ላይ ብትፈልጋቸው የጠፉ ማለት ነው። አማሌቅ ብሎ ሲል አገርና ህዝብ ነበር፣ ጠፍቷል። ህዝቡ ሲጠፋ አገሩም ጠፍቷል ማለት ካርታው ሙሉ ከመሬት ላይ ንቅል ብሎ የተደርምሶ ባይጠፋም አለ፣ ምድሩ አለ፣ ግን በሌላ ስም ተጠርቷል ማለት ነው። በሌላ ስም ተቀይሯል። አሁን ዛሬ ማ ተብሎ እንደሚጠራ ለማየት የአማሌቅ ምድር የሚባለው በከፊል እስራኤል እና በተለይ የግብፅ ምድርን የኔጌቭ በረሃ ውስጥ እንዳለ ይታመናል ማለት ነው። ድሮ በመንደሮቻቸው ነበር ይጠራ የነበረው። ለምሳሌ የቄዳር መንደሮች ተብሎ ሲባል አሁን መጽሐፍ ቅዱስን ስናነብ የቄዳር ብሎ ይላል። ቄዳር የት አካባቢ ነበር የሚኖረው? በመንደሮቻቸው ነበር ይጠሩ የነበሩት ማለት በሰዎቹ ስም መንደሮቹም እንደዛው ይጠሩ ነበር ይላል ዘፍጥረት መጽሐፍ ምዕራፍ 26 ስናነበው ማለት ነው። የነባዮትም ብሎ ይላል። ነባዮትም ተብሎ የሚባለው ነባዮት ማለት እንግዲህ የእስማኤል ልጅ ነው። ሁለተኛው ልጅ ነው፣ ሶስተኛው ልጅ አይ ቲንክ ሁለተኛው ወይ ሶስተኛው ወይ መጀመሪያው ሁለተኛው ሶስተኛው ማለት ነው። የነባዮት አውራ በጎች ያገለግሉሻል ብሎ ሲል ነባዮት የሚባለው የእስማኤል ልጅ ነው። ከ12ቱ የእስማኤል ልጆች አባቶች መካከል አንዱ ነው። ይኖር የነበረበት ምድር በሱድ አረቢያና በደቡቡ ክፍል በእስራኤል ደቡባዊ ክፍል በኔጌቭ በረሃ ውስጥ ነበር ይኖሩ የነበሩት። በዚህኛው አሁን በእኛ አጠራር ማለት ቅር የማያሰኝ ከሆነ ልጠቀሙ ካስቀየማችሁ ይቅርታ። ልክ እንደዚህ ዘላን ተብሎ እንደሚባለው ከቦታ ቦታ ከብቶቻቸውን በጎቻቸውን እየያዙ የሚሄዱ በድንኳን የሚኖሩ ማለት ነው። አሁን ባለው እስራኤል ውስጥ ዱርዚ የሚባሉት ጎሳዎች እና አንድ ደግሞ ሌላ አሉ። የጥንት የአብርሃም ዘርነን ብለው ማለት የጄትሮ የዮቶር ዘሮች ነን ብለው የሚሉ አሉ። እስራኤል ምድር ውስጥ የሚኖሩ ማለት ነው። ዱርዚዎችና አንደኛው ስሙን ከረዳችሁኝ ታች ጽፉልኝ ደስ ይለኛል። በሰሜን ቀርሜሎስ አካባቢ ላይ ይኖራሉ። ሶሪያ ውስጥ አሉ፣ ሊባኖስ ውስጥ አሉ፣ እስራኤል ውስጥም አሉ። እስራኤል እንደውም ቤት ተሰርቶላችሁ ተቀመጡ ብለዋቸው በጎች ጠባቂዎች ስለሆኑ አሁን ድረስ የዮርዳኖስን ወንዝ ይዘው ከቦታ ቦታ ይንቀሳቀሳሉ፣ መንጎቻቸውን እየጠበቁ። ከፈለግ በቪዲዮ ላሳያችሁ እችላለሁ። ጥንታውያን ህዝብ ናቸው። ራሳቸውን ክሌም ያደርጋሉ። የዮቶር ዘር ነን ብለው ማለት ነው። አንዳንዶቹ የአብርሃም ዘመዶች ነን ብለው ክሌም ያደርጋሉ አሁን ያሉት እና የሚኖሩበት አካባቢ ላይ እንደዚህ መንጋ ቤድዊን ቴንኪው። አንደኛው ዱርዚ ነው፣ ሁለተኛ ቤድዊን ይባላሉ። ቴንኪው ኤፊ። በጣም ብዙ ጊዜ ሲሰርበይ ነበር ማቀው አይሁዳዊ ነው። በጣም ብዙ ጊዜ ሲሰርበይ ነበር። ዛሬ ቁም ነገር አደረግ። ነገሩም ያም ቁም ነገር ነው። እንደዚህ እንደፈካ ነው የምታደርገኝ ሲሰርበይ ማለት ነው። ቤድዊን ይባላሉ። እነዚህ የቤድዊን ጎሳዎች እና ዱርዚ የሚባሉት አሁን በእስራኤል ምድር ላይ አሉ። በውትድርና ዓለም ውስጥ ሙሉ ጭምር ዜጋ ሆነው ተቀምጠዋሉ። ግን የጥንት ሰዎች ናቸው። ራሳቸውን ክሌም ያደርጋሉ። በሶሪያ፣ በእስራኤል፣ በጆርዳን ውስጥ አሉ። ግብፅ ውስጥ ይኖሩ አይኖሩ አላውቅም። እነኝን ሁሉ ጭምር አብሬ ያንን አካባቢ ሳጠና ነው አብሬ የማየው ማለት ነው። በጥንቃቄ ማየት ነው። ስለዚህ የቄዳር መንደሮች የሚባሉ አሉ። ያኔ በመንደር ደረጃ ነው የሚጠራ የነበረው። አሁን ግን አገር ሆኗል። ስለዚህ አብዛኛው የመጽሐፍ ቅዱስ ተማሪዎች እንደሚስማሙት አብዛኛው በእስራኤል ደቡባዊ ግዛት በኔጌቭ ምድረ በዳ ላይ ይኖሩ የነበረው ወይ ደግሞ ሳውዘርን ላይ ያሉት ማለት ነው። እና አሁን እነኛ ሀገሮች በግብፅ በእስራኤልና በጆርዳን በሱድ አረቢያ ግዛት ውስጥ ይገኛሉ ማለት ነው። በተለይ በሱድ አረቢያ ግዛት ውስጥ አሉ በጣም ብዙዎቹ፣ አብዛኞቹ ማለት ነው። ኦኬ ይሄንን ብለን ካልን ይሄ የፊሶን ወንዝ እዚህ ጋር አሁን እንዳልከው ወንድምነት እዚህ ጋር ገልብጬ ነው ዛሬ ማሳያችሁ። የሱድ አረቢያን ግዛት ነው ይቆርጣል ብለው የሚሉት እንግዲህ ምሁራን ማለት ነው። በጣም ዶክትሬት ዲግሪ ፕሮፌሰሮች የሆኑ ጂኦግራፊ ላይ በጣም የሰሩ በጣም የተለያዩ ምንጮች አሉ። ግን ደግሞ በጣም ትክክለኛ የሆነ ምንጭ እሱ ላይ ማየት ካልሆነም ደግሞ እዛ ጋር የኦክስፎርድ ዩኒቨርሲቲ ትልቁ ቢብሊካል ምንድነው ጂኦግራፊ ያለኝ እሱን ላመጣው እችላለሁ። እሱም ላይ ከገለጡት እንግዲህ ኦክስፎርድ ማለት ነው ራሱ የሰራው ሁለት
ትልልቅ መዝገበ ቃላቶች አንዱን ትንሹን አንደኛው አነስ ያለ ነው፣ ሌላኛው ግን በጣም ትልቅ ነው። እሱን አምጥተን እዛም ላይ ማየት እንችላለን። ወይ ደግሞ ታይፕ ማድረግም ትችላለህ። ፊሶን የሚለው ወንዝ ወይ ደግሞ ኤውላጥ የሚለው ምድር። ለምንድን ነው ይሄን የምንፈልገው? ይሄ ፊሶን የሚባለው ወንዝ ጠፋ እና ደርቋል ነው ብሎ የሚሉት ምሁራኑ። ደርቋል አሁን የለም፣ ግን በዚህ ይሄድ ነበር ብሎ ካርታ አለ። ከፈለግን በኋላ ካርታውን ቪዲዮ ከፍቼም ላሳያችሁ እችላለሁ። እና ወንድምነት እንዳየው ቅድም እኔም እንደነገርኳችሁ በሳዑዲ አረቢያ ውስጥ ሆኖ ወደ ኩዌት ነው የሚሄደው። ወደ ኩዌት አካባቢ በኩዌት ወይ ደግሞ በዚህ አባታችን አብርሃም ይኖር የነበረበት ኡር ከለዳውያን ብሎ በሚለው ወደዛ አካባቢ ላይ ወደ ኤደን ባህረ ሰላጤ ነው የሚፈሰው ማለት ነው። ስለዚህ በጣም ጥንቃቄ ሎኬሽን ነው አሁን የጠራችሁት። በእኛ አቅም የሚመለስም አይደለም፣ ደግሞ ፈርተኑም ደግሞ ምንተው አይደለም። በቃ መጽሐፍ ቅዱስ የነገረንን ያህል ቢያንስ ሎኬሽኑን ተከትለን ነው የወንዞቹን ፍሰት ተከትለን እርግጠኛ እዚህ ነው ብለን ባንላችሁም ግን የሆነ ለጥምንም ማያረካ መልስ ባይሆንም የሆነ ፍንጭ ግን ይሰጠናል መጽሐፍ ቅዱስ። ወንዞቹን ስለጣ አሁን ይሄንን የደፈሩን ለምንድነው? ወንዞቹ አሉ። ዘፍጥረት መጽሐፍ ምዕራፍ 2 ላይ ወንዞቹ 4 ወንዞች አሉ። ጊዮን፣ ፊሶን፣ ኤፍራጥስና ጤግራስ የሚባሉት ወንዞች ማለት ከአራቱ አንዱ ጠፍቷል፣ 3ቱ ግን አሉ። ከ3ቱ ደግሞ የኛን የጊዮንን ከኢትዮጵያ የሚነሳውን ከኢራን ምስራቃዊ ብሎ ይላል። እሱንም አሳያችኋለሁ። ተባረኩ። እዚህ ላይ ምናልባት የምትሉት ነገር ካለ ሰሙሻ ወይ ቢኒየም ጨምሩት ነገር ካለ መጨመር ትችላላችሁ። ካልሆነ ወደ ኤርሚ ጥያቄ እንሄዳለን። የጌታ ማማለል ላይ የጠየቀው ማለት ነው። አይ እንሂድ ወደዛ። ሳሙ የሚለው ሲጠና ኦኬ ጂኦግራፊ ሲጠና አሁን ለምሳሌ እነኚህ በጣም ጥንታዊ የሆኑ ወንዞች ናቸው። መነሻቸው መድረሻቸው አንዳንዶቹ ለምሳሌ ኤፍራጥስና ቲግሪስ የሚባሉት እነሱ ክሊርሊ ይታወቃሉ። ምክንያቱም ያንኑ ስማቸውን ይዘው ኤንሸንትሊ ብዙ ጊዜ ስለቆዩ ማለት ነው። ፊሶን የሚባለው ያው ከመጽሐፍ ቅዱስ ፍሰቱን ተከትሎ የት እንደሚያቋርጥ ምናምን ጽፈውልናል። ጊዮንም እንደዚሁ ተብሏል። ግን again educated guess ነው። ኢቭን አሁን ጂኦግራፊ ላይ ራሱ የሚሰሩቱ ከመነሻ ፖይንቱ ከዚህ ይሆናል ተብሎ ከመነሻ ፖይንቱ ያው መጽሐፍ ቅዱስ ላይ ከተገኘው ከዛ ዲስክሪፕሽን ተነስተው ነው የሰሩት። እና ይሄ ዴፊኒት የሆነ ነገር ባይሆንም ግን አትሊስት ፍንጭ ያለው መነሻ ነው። እና ቴንክ ዩ ያው ወደ እንትኑ ሄድ እንችላለን። ኤርሚ ቴንክ ዩ ተመልሶልኛል። እኔ ጋም ያው ሰዓት ሚድናይት ሆኗልና ተባረኩ። ጌታ ይባርክ። ኤርሚ ያው መጣለው ጥያቄ ሲኖረኝ ያው ማራለው ሁሌ ከታች ቁጭ ብዬ አንዴ ሳሙኤል ተነገር አለ። ብዙ ጊዜ ቅድም እንደተባለው ስተዲ ነው ጥናት ነው ብዙ ጊዜ በፊሶን ወንዝ ዙሪያ የሚነገረውና መዲና አካባቢ ሳውዲ አካባቢ እቺ መዲና የምትባለው ከተማ እዛ አካባቢ ካለ ተራራማ ኤሪያ ተነስቶ የአረብን ባህረ ሰላጤ እያቋረጠ ሄዶ ኩዌት አካባቢ ይገባ ነበር ተብሎ ነው። እና ብዙ ጥናቶች ነው በዚህ ቦታ ይሄ ከየት ተነሳ የቱ ጋር ነበር እየተባለ ጥናቶች ነው ወይም ሃይፖቴቲካል እንትኖች ናቸው እየተነሱ ያሉትና መነሻው ግን እዚሁ መዲና አካባቢ ሂጃዝ ከሚባል ተራራ አካባቢ ከተራራማ ኤሪያ መነሻው እዛ ጋር ነው ብለው ነው የሚናገሩት። እና መድረሻው ደግሞ የኩዌት ባህረ ሰላጤ ነው፣ እዛ ውስጥ ነው፣ እዛ ጋር ነው ማብቂያው ተብሎ ይነገራል። ግን ይሄ ከጥናት የዘለለ ነገር አልተገኘም። ጥናት ነው ከዚህ ቦታ ነው የተነሳው ከዚህ ቦታ ነው የተነሳው የሚል ነው እንጂ እርግጠኛ ሆኖ እየተናገሩ አይደለምና ይሄ ለዛ ነው ኤንሸንት የሆኑ እንትኖች ቢገኙ አሁን ይሄ ብዙ ጊዜ የባይዛንታይን ፍራግመንት ለዚህ ነው የሚያስፈልገው። ግሪክ እንትን ስትል ይሄ የእስልምና መስፋፋት በጣም ትልቅ ማኑስክሪፕቶች እንዲጠፉ ተደርጓልና በዛም ምክንያት ይመስለኛል የሪሶርስ እጥረት እየተገኛለው እንደ አዲስ አርኪኦሎጂካል ቁፋሮ እየተካሄደ ይሄ አርኪኦሎጂካል ቁፋሮ የሚሰጣቸውን ኤቪደንስ ያዙ ነው መላምታቸውን የሚያስቀምጡትና ኤርሚዬ ይሄ ነው ሐሳቡ። ያ ልክ ነው። እኔም እንደዚሁ ነው። አሁን
ወንድሜ ሰሙ እንዳለው ነው። ይሄንን በቅርብ ነው ራሱ ብሉይ ኪዳን መልሼ እያጠናው ነበር፣ በተለይ ከጂኦግራፊ ጋር ማለት ነው። ኢቭን አዲስ ኪዳንም እያጠናው የአዲስ ኪዳን ማብራሪያ ግዛ ብሎ ሰው ልኮልኝ ባይዘው የገድላትና ድርሳናትን ብቻ አይደለም ማስመጣው፣ ብዙ መጽሐፍቶችን አስመጣለሁ ጌታ ቢረዳ ለማንበብ ማለት ነው። ጌታ እናገለግላለን ብለን ካል የእግዚአብሔርን ሕዝብ እናገለግላለን ብለን ካል ሎኬሽንም ከጠራን ቢያንስ አሁን እንዳለው በጥናት ደረጃ የዘርፉ ልሂቃን የሰሩትን በደንብ የደከሙበትን በአግባቡ መናገር በጣም ተገቢ ነው። በአግባቡ ማለት ነው እና ይሄው ነው ክፍሉ ማለት ነው። ምናልባት የምትፈልጉ ከሆነ እዚህ ጋር አንድ ያገኘሁትን እዚህ ኦኬ፣ አንዴ ይቅርታ፣ ከዛ ወደ ዋናው ጉዳያችን ላይ እንገባለን። ይሄም በእርግጥ ወሳኝ የሆነ አርዕስት ነው የተነሳው። ኦኬ፣ እንደዚህ ላሳይ እስቲ ምናልባት እዚህ ጋር ከታያችሁ ይሄኛው ማፕ ላይ የፊሶን ወንዝ የሚባለው ይሄው የሳዑዲ አረቢያ ፊሾን ይላል፣ ፊሾን ሪቨር ይላል። ወደ ኩዌት ነው የሚያቀነው። ከዚህ ግን ከሳዑዲ አረቢያ አሁን ቅድም ሰሙሻ እንዳለው ከሰሜናዊው ነው፣ ሰሜን አቅጣጫ ላይ ነው። ግን ደግሞ ብዙ ሰሜንም አይደለም፣ ግን መካከለኛው ሳዑዲ አረቢያ ግዛት ውስጥ ነው ያለው። የሳዑዲ አረቢያ ከዚህ የእግዚአብሔር ተራራ ተብሎ ከተባለው ከሳይናይ ጋር በተገናኘ ለማየት እንደፈለኩት ሳዑዲ አረቢያ ይሄ ሰሜኑ ክፍል በጣም የበዙ ተራሮች አሉት። ኮረብታ፣ ተራራ፣ አቀበት፣ ቁልቁለት የሚባለው ማለት ነው። ይሄ ምድያም ምድር የሚባለው ፓርት ነው በዚህ ጋር ያለው። ግን እዚህ ጋር ይሄ ያለው ታላቁ የእግዚአብሔር ተራራ ተብሎ የሚባለው እነሱ ጀባል ሙሳ ብለው የሚሉት የኮሬብ ወይ ደግሞ እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል ብሎ ያለበት የፋራን ተራራ እዚህ አካባቢ ላይ ሳዑዲ አረቢያ ግዛት ውስጥ ነው ያለው። የእግዚአብሔር ተራራም ተብሎ የሚባለው ይሄ ጌታ ለእስራኤል ልጆች ራሱን የገለጠበት እዚህ ነው ያለው ብለው በጣም ከጨረቃ ላይ አይ ቲንክ እንደዛም ብሎ የሚል ነገር ነው። ሳይንቲስቶች ናቸው እዚህ አግኝተውታል ተራራውን ማለት ነው። በደንብ ይዩት። ማውንት ፋየር ብላችሁ ዩቲዩብ ላይ ጉግል ብታደርጉት በደንብ ታዩታላችሁ። በጣም ጥንቃቄ ማለት በጣም ትዕግስት ይጠይቃል። ለመስማት በጣም ብዙ ትዕግስት ይጠይቃል። የመጽሐፍ ቅዱስንም እውነትንም ማወቅ ይጠይቃል። እነሱ የሚናገሩትን ብቻ ሳይሆን የመጽሐፍ ቅዱስን እውነት የሚጠቅሷቸው ጥቅሶችን በተለይ ብሉይ ኪዳን በደንብ የምታጠኑ ከሆነ ያጠናችሁ ከሆነ የሚናገሩት ይገባችኋልና በግርድምድሙም ቢሆን እንደዚህ ይናገራሉ ማለት ነው። አሁን እዚህ ያው የኤፍራጥስ ወንዝ አለ፣ የጥግራስ ወንዝ አለ፣ እዚህ ጋር ደግሞ የፊሶን ወንዝ አለ። እዚህ ጋር ይህንን ያጠኑ ሰዎች የእኛን ጊዮን ብሎ የሚለውን ይህንን የአባይን ወንዝ ትተውታል። ታዲያ ከፐርዥያን ከኢራን ምስራቃዊ ግዛት ላይ ጊዮን የሚባል ሪቨር አለ ብለው ይህንን ክሌም ያደርጋሉ። የእነሱ ናቸው ያደረጉት። እውነተኛ ነው ማለት አይደለም። አንዳንዴ ለእኛ ለሀገራችን አንዳንዶቹ ያላቸው አስተሳሰብ ኢትዮጵያ ተብሎ ሲባል የሚጠሉበት ነገር እንዳለ ይታወቃል። ጠሉም አልጠሉም ግን ሪያሊቲውን ዲናይ ላይ ያደርጉ አይችሉም ከሆነ ማለት ነው። እና አሁን ይሄኛው ጊዮን የሚለው ይታያቸዋል። ጊዮን ሪቨር ብሎ ይላል። ይህንን ወንዝ ካሩን የሚለውን ወንዝ ማለት ካሩን ሪቨር ብሎ የሚለውን ጊዮን ተብሎ ይጠራል ብለው እንግዲህ ዘርፉ ላይ ያጠኑ ሰዎች ናቸው የሚናገሩት። ኦኬ፣ ይሄ ፐርዥያን ገልፍ የኤደን ባህረ ሰላጤ ማለት ነው። እና እዚህ ኤፍራጥስና የጥግራስ ወንዝ፣ እዚህ ደግሞ የፊሶን ወንዝ ወደዚህ ይፈሳል። ቅድም ወንድሜ ሰሙም እንዳለው ቅድም እንደነገርኳችሁ በዚህ በኩዌት በኩል ሄዶ እዚህ ነው ብሎ ይላል። ይሄኛው እነሱ እንደሚሉት ከሆነ እነዚህ አራት ወንዞች እዚህ አካባቢ ከገቡ ኤደን ገነት እዚህ አካባቢ ነው ማለት ነው። ዘፍጥረት መጽሐፍ ምዕራፍ 2ን መሰረት ታሳቢ አድርገን ታዲያ አሁን የታለች የለመለመ የአትክልት ስፍራ ብለህ ካልክ ጠፍቶ ነው። ይሄኛውን ገነት ቅዱስ ጳውሎስ በቆሮንቶስ ላይ ከተናገረው ገነት ጋር አነጻጽሮ መናገር ተገቢ አይደለም። አዳም ሲባረር እንግዲህ ያ ቦታ ይሄ ነው ብለው የቋንቋ ሊቃውንት ከተናገሩ ከዚህ ከአትክልት ስፍራ ነው የምትገለባበጥ የኪሩቤል የነበልባል ሰይፍ አሳይቶት እግዚአብሔር ያስወጣው ማለት ነው። የመጽሐፍ ቅዱስ ተማሪዎች ከዛ ወጣ ኖድ በሚባል ምድር ኖረ ይላል። ኖድ ማለት ተቅበዝባዥ ማለት ነው ብሎ የሚል ትርጓሜ አለው። የቋንቋው ሊቃውንትና የመጽሐፍ ቅዱስ ተማሪዎች የሚናገሩትን ማለት ነው።
እና ያው ከኤደን ገነት ሲባረር ከአትክልቱ ስፍራ ሲባረር ወጣ። ይሄኛው ገነት ተዘግቷል ብሎ የሚለውን የሰማያዊ ገነትም ደግሞ ተዘግቶ ነበር ብሎ የሚል በኦርቶዶክስ ቤተክርስቲያን አስተምሮት አለ። እኔ በደንብ በሰፊ በትዕግስት ሰው መጥቶ ብናወራበት በጣም ደስ ይለኛል። ለምሳሌ አባታችን አብርሃም ቅድም እንዳልኳቸው አባታችን አብርሃም በገነት ነበር ብላ ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን የሉቃስ ወንጌል መጽሐፍ ምዕራፍ 16ን በተረጎመችበት ማለት ነው። በሲኦል አለ ብላ አትልም። ትርጓሜው ላይ አንድምታው ላይ በገነት አለ ብላ ትላለች። በገነት ካለ ደግሞ በሕማማተ መስቀል ላይ ቅድም መግቢያ ላይ እንዳልኳችሁ ምን ብላ ትላለች? ኤሎሄ ኤሎሄ ላማ ሰበቅታኒ ወአንተ ተቀድሞ ለአዳም በዊአ ውስተ ገነት አባ እማሐፀንኩ ነፍሴ ውስተ እዴከ ወኢቤተ ተፈጸመ ኩሎ ብሎ የሚለውን ጌታ በተናገረበት ክፍል ላይ ለፈያታዊ ዜማን በተናገረበት ላይ ወአንተ ተቀድሞ ለአዳም በዊአ ውስተ ገነት ከአዳም ቀድሞ ገነት ገባ ብላ ትላለች። ከአዳም ቀድሞ ብሎ የሚለውን አዳም ብሎ የሚለውን ሰው በሚል ነው የሚያዘው እና እንደዛ ከተባለ ደግሞ አብርሃም ቀድሞ ገብቶ ነበራ። በሉቃስ 16 አንድምታ ትርጓሜ በጌታችንና በአብርሃም ዘመን መካከል የ1900 ዓመት ርቀት አለ። በሙሴና በጌታ የ1500 የእስራኤል ሕዝብ ከግብፅ ምድር ከወጣበት እና የጌታ 1500 ዓመት አለ። የአብርሃም ደግሞ ያው እስራኤል 400 ዓመት በግብፅ ኖሮ ይላል 430 ምናምን ነገር በግብፅ ኖረዋል። አብረን ስንደምረው 1500 ሲደመር 430 ኦልሞስት 1930 ዓመት ርቀት አለ ማለት ነው ከአባታችን አብርሃምና ከጌታ ስቅለት መካከል ማለት ነው። ስለዚህ አዳም ቀድሞ ገነት ገባ ብሎ የሚለውን በሉቃስ ወንጌል መጽሐፍ ምዕራፍ 16 አንድምታ ትርጓሜ የኦርቶዶክስን ክሌም ከወሰድነው ካመንን ወአንተ ተቀድሞ ለአዳም በዊአ ውስተ ገነት ብሎ የሚለው የሕማማተ መስቀሉ ትክክል አይሆንም ማለት ነው እና በደንብ መታየት አለበት በእርጋታ ማለት ነው። አሁን ይሄ የነገርናችሁ ሁሉ በቃ አብሶሉት ትሩዝ ነው የሚባል አይደለም። ቀደም ወንድሜ ሰሙ እንዳያል ጥናቶች ናቸው። አንዳንዶቹ መላምት ነው፣ አንዳንዱ ግምት ነው፣ አንዳንዱ ደግሞ በትክክል ተጠንቷል። በትክክል ያጠኑ ሰዎች አሉ። ሂስቶሪካል ላይ ጂኦግራፊ ላይ በጣም ያጠኑ ሰዎች አሉ። አርኪኦሎጂስት የጥናት ምርምር በጣም ያጠኑ ዘመናቸውን ሁሉ የደከሙ ሰዎች አሉ። ድካማቸውን ሁሉ ውሃና አንቸልሰውም። ግን አንዳንድ ምንጮች ዝም ብለን ጉግል አድርገን የምናገኛቸው ምንጮች ሁሉ የሚያወሩት ትክክል ነው ማለት አይደለም። ታማኝ የሆኑ ምንጮች አሉ። እነዛ ታማኝ የሆኑ ምንጮች ላይ ስናይ እንደው በጣም በአራት ነጥብ የተዘጋ የተደመደመ እውነት ነው ብለው ባይነግሩንም ግን ጥሩ መላምቶችን ሚዛን የሚያነሳ ወይ ደግሞ ውሃ የሚያነሳ ተብሎ እንደሚባለው እንደዛ አይነት ነገር ሊሰጡን ይችላሉ። በጥንቃቄ መስማት በጣም ጥሩ ነው። ይሄኛውን ክሌም ያደርጋሉ ጌዮን ብሎ የሚለውን ፐርሺያ ኢራን ማለት ነው ከሷ ምስራቅ ላይ የሚሄድ ብለው ይላሉ። በቅርብ ነው ዘፍጥረትን እያጠናው ያለው በግሌስ እንደፋደፍ ያገኘሁት ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። እሺ ወደ ወንድሜ ወደ ዴቭ ኒድ ቢኒያው ቀጥሉ። የጌታችን የኢየሱስ ክርስቶስ አማላጅነት ብሎ የሚለው እባካችሁ ወገኖቼ ባካችሁ ይህ እኮ በቃ በመጽሐፍ ቅዱስ ተጽፎ የተገኘ ይህን ያህል እኮ ሊያከራክር እኮ የሚገባ ነገር እኮ አይደለም። የሚገባ እኮ ነገር አይደለም ወንድሞች እናቶች። በቃ ጻፉ እኮ በመንፈስ ቅዱስ እነ ጳውሎስ እና ዮሐንስ እኮ ጻፉ። እኛ ምድር ላይ ብቻ ነው የምንከራከርበት። ኢየሱስ ያማልዳል ተብሎ ሲባል አሁን በአብ ፊት እየተደፋ እየተቀና እባክህ ማረው ቢንያምን ማረው አብዲሳን ማረው ሰሙን ማረው ኤርሚያስን ብሎ እንደሚጸልይ እንደሚለምን አድርገን እንደምንናገር አድርገው ይናገራሉ። እኔ አላልንም ካልንም ያለ ዕውቀት ሆነን የተናገርንበት በቃ ስሜታዊ ሆነን የተናገርንበት ጊዜ ነበር። አለማወቃችን ሕፃን ሳለሁ እንደ ሕፃን አስብ ነበር ይላል አይደል ቅዱስ ጳውሎስ። ኦኬ እንደዛ እንኳን ብዬ እኔ እንኳን ከተገኘው ያለ ዕውቀት የተናገርኩበት ጊዜ አለ። ያ ያለ ዕውቀት ነው በቃ ይቅር በሉ ነው የሚባለው። የጌታችን የኢየሱስ ክርስቶስ አማላጅነት ሳይታለም የተፈታ እንደሚባለው የተደመደመ እውነት ነው። ምን ማለት ነው? በቤዛነቱ ያደረገው ነው። በቃ አለቀ። ይሄን ደግሞ ኦርቶዶክስ አትክደውም። በቤዛነቱ የተደረገ ነው። በጸሎትም እንኳን ከተባለ በጸሎት ጸልዋል አልጸለየም ጌታ። ስለ አመፀኞች ማለደ ብሎ የሚለው ምንድነው? ኢሳይያስ 52 ላይ 53 ላይ ቁጥር 12 በመስቀል ላይ ሆኖ እኮ የሚያደርጉትን አያውቁምና እኮ ብሎ ያላቸው ወደ አብ ነው። አባት ሆይ ብሎ እኮ ነው ያለው። ኦኬ የዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ያለው የምለምን ስለነሱ ብቻ አይደለም ብሎ ሲል ከቃላቸው የተነሳ በእኔም ስለሚያምኑ ነው እንጂ
ብሎ የሚላለ ዕብራውያን መጽሐፍ ምዕራፍ 4 ላይ ማለት ነው። ጌታችን አሁን በሰማያት ጸሎትና ልመናን ዕለት ዕለት ያደርጋል። በዛች አማናዊት በሆነች ድንኳን ውስጥ ሆኖ ዕለት ዕለት ጸሎትና ልመናን ያደርጋል፣ ጸሎትን ያቀርባል ብለን አላልንም። ሊቀ ካህናት ዘይቀውሙ ሎሙ ለቅዱሳን ይላል። በደብተራ ስም ተእግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ብሎ የሚለው የዕብራውያን 8 ላይ በቃ ስለ ቅዱሳን የሚታይልን አማናዊት በሆነች ድንኳን ውስጥ የዘላለም ቤዛነትን አግኝቶ ለዚህ ፍጥረት ባልሆነች ድንኳን በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ አሁን ስለኛ ይታይ ዘንድ ገባ ይላል። ስለዚህ በቤዛነቱ ነው እርቁ የተደረገው። እኛ ምድር ላይ ግን ይኸው ልምንሽር ሊያማዝዘን እኮ ነው። በእውነት አይደው እኔ እዚህ የተማራችሁ ብዙ ሰዎች አላችሁ፣ ግን ያለመማር የሚብላት የለም። በእውነት አለመማር በጣም እኔ ነገርኳችሁ። 7ኛ ክፍል ነው ትምህርቴን የተውኩትኝ። በማር የት ደርስ ነበር ብዬ ጉሬን አልቸረቸርም። ግን ማንም ኢትዮጵያዊ እንደሚማረው የሆነ ነገር ላይ ይሰራ ነበር ብዬ አስባለሁ። ግን ደግሞ በቃ ያኔ ጌታዬን ፈለኩት፣ በዛ ወጣው ቀረው። ባለመማር ትንሽ ባዝንም ግን ደግሞ ከኔ የተሻለ ደግሞ የተማሩ ሰዎች ሆነው በትንንሽ ነገሮች ሲስቱ ይታያል። ያልተማሩ የተማሩትን በደንብ እንስማ። በመረጃ ላይ ያስደገፈው እስከነገሩን ድረስ ለማለት ወዳለሁ። ተባረኩ፣ ጸጋና ሰላም ይዛላችሁ። ወደ ጌታ ወደ ኢየሱስ ክርስቶስ ምልጃ እንሂድ። ወንድማችን ጠይቋል፣ ቢኒያም ኤርሚ ጠይቋል። ኦኬ ኤርሚ፣ እሺ ኤርሚ፣ አልገባኝም ነው የጌታ ምልጃ አልገባህም ነው? አዎ አሁን ምንድነው እኔ ጋር አብዛኛውን ነገር የነበረ ከኔ ሃይማኖቴ በመስማት ነው። በመስማት ስለነበረ ከመስማት ወደ ማንበብ ስቀየር ከኔ ጥያቄዎች መፈጠሩብኝና አራቱም ወንጌላያትም የሚናገሩት ስለ ኢየሱስ ክርስቶስ ነው። ከዛ በፊትም በብሉይ ኪዳንም አራቱ ነቢያት የሚናገሩት ስለ ኢየሱስ ክርስቶስ መምጣት ነውና ያን ነገር እንዳለ ሆኖ ስለ ክርስቶስ የገለጸ ግን በኦርቶዶክስ ሃይማኖት ደግሞ አማላጅ ተብሎ ድንግል ማርያም ከተጠራች እኔ የትግራ ተጋባውኝ ማለት አሁን አማላጅ ሊባል የሚችለው ኢየሱስ ክርስቶስ ከአብ ጋር እንዳስታረቀን ነው ወንጌል የሚናገረው። በዚህ አይነት መንገድ አማላጅ የሚለውን ነገር እንዴት አብራርተ እንዲነግረኝ ነበር የመጣሁት። እሺ በመጀመሪያ ቃሉን መፍታት አለብን። ኢየሱስ አማላጅ ነው። አንድ ከወንድምነት እሺ፣ ማስታወቂያ ነገር ኦኬ። አላስፈላጊ ኮሜንት የሚጽፉትን ሰዎች ተዋቸው፣ ሚዩት አታርጓቸው። አሁን ለምሳሌ ለዛ ነው ደንቆሮ የሆንከው ብሎ አለኝ አይደል? ያ ወንድም አሁን ሚዩት ያደርጋችሁት አታርጉት ፕሊዝ፣ ፈቱት። አየህ አንተ ብለህ ባልከው ዝም ብዬ እንደ ደንቆሮ ብለህ ካልከው እኔ ነው ግን ስሰማ የምትኖረው እዚህ አውቃለሁ። ታውቃለህ፣ የትም ኦርቶዶክስ እምነት ተከታይ ነህ። ሌሎች ኦርቶዶክሳውያን እንኳን ቤት ሲከፍቱ አትሄድም። እዚሁ አሁን ደንቆሮ ብለህ ብትለውን ሰውየው ነው ግን ቁጭ ብለህ ስትሰማ የምትውለው። አይገርምም? ደንቆሮ ብለህ ግን እዚህ ቁጭ ብለህ አፍን ከፍተህ ማለት እያጣጣምክ ይገርማል እያልክ ነው የምትሰማው። እና ሚዩት አታርጓቸው ለማለት ፈልጌ ነው። ቴንኪው። ይቀጥል። እሱም ያለውን ይስጥ፣ እኔም ያለኝ እንሰጣለሁ። እሱ እንዳለው እንግዲህ እንደ ደናቁርቴ እሰጣለሁ ያለኝ ማለት ነው። ግን እኔ አንተ እንደምትለው አይደለም። የእግዚአብሔር መንፈስ ያለብኝ ሰው ነኝ። ማቃውን አቃለው ማላቃውን ለሚያውቁ ሰዎች እሰጣለሁ። ቴንኪው። ኦኬ ቀጥሎን ምነት